ይቻለም የኪራይ ቤት ናት። እስከዛሬ ራሳችን ላይ ኢንቨስት ያደረግነው ነገር እግዚአብሔር ፊት ዜሮ እንደተሞተለት ሰው እንኳን ልኑር ዛሬ ዳን እያለች የምትለምነዋን ቤተክርስቲያን ነጋዲኝ የለችም ላትኖር ትችላለች። የሆነ ቀን እድናለሁ የሆነ ቀን እግዚአብሔር ሆናለሁ ብሎ መትጋት ንስሐ ገባ ውደቅ አሁንም ተነስ። መንፈስ ቅዱስ አሐዱ አምላክ ነው። የተወደዳችሁ የዚቅ ሚዲያ ቤተሰቦች ይህ ሳምንታዊው እንዴት መርሃ ግብራችን ነው። ይሄው ዛሬም በአዲስ መርሃ ግብር እግዚአብሔር ረድቶን መተናል። እዩ እንዴት ነህ? እግዚአብሔር ይመስገን። እንዴት አለ? ሁሉ ሰላም እግዚአብሔር ይመስገን። ይሄው ከሳምንት እንግዲህ እግዚአብሔር እየረዳን ነው። በጣም ቆንጆ ነው። ዛሬ በጣም ቆንጆ ርዕስ ነው ይዤ የመጣሁት። ብዙ ሰው መንፈሳዊ ሰው ለመሆን ይፈልጋል፣ ምኞቱም ነው። አንዳንድም ሰው ደግሞ ፍጹም መንፈሳዊነትን ተላብሶ የሚኖር ሰው አለ። እንዴት መንፈሳዊ እንሁን? የዛሬው ርዕሳችን ስለ መንፈሳዊነት በጣም አሪፍ። ሰው አስቀድሞ ስለ መንፈሳዊ ህይወት በደንብ ቢያውቅ ባይነኝ። ምንድነው መንፈሳዊ ህይወት? የቤተክርስቲያን ሰው መሆን ማለት ነው ወይም ገዳማዊ መሆን ማለት ነው ወይ? በደንብ የሚታሰቡ ነገሮች አሉ፣ ብዙ ልክ ያሉ ነገሮች አሉ። የመጀመሪያው በጣም እንግዲህ ቤተክርስቲያናችን በጣም ሰፊ ትምህርት አላት። እኔ ያላብራራሁትም ማለት እሷ ትምህርት የላትም ማለት አይደለም። በእኔ እውቀት የምትወሰን አይደለችም። እጅግ በጣም ሰፊ ትምህርት ነው ያላት በዚህ ጉዳይ። ኦርቶዶክሳዊ መንፈሳዊነት የሚል ብዙ ጥልቅ የሆኑ ትምህርቶች አሏት። ግን ሰዎቹ እንዲያውቅ የሚያስፈልጉትን ብቻ እናወራ። እንግዲህ እግዚአብሔር መካከላችን ይሁን። መጀመሪያ እግዚአብሔር ለሰው ልጅ ነጻ ፍቃድ ሰጥቷል። እንግዲህ ይሄው ውሃው ይሄው እሳቱ ተብሎ ማለት ነው። ስለዚህ መንፈሳዊነት ያ በተሰጠህ ነጻ ፍቃድ ያን ነጻ ፍቃድን መልሰህ ወደ እግዚአብሔር የምትገዛበት ህይወት ነው። ገብቷል? ወደ ውሃ ወደ ሆነው ጥሩ ወደ ሆነው ወደ እግዚአብሔር አንተ ትሻለኛለህ ብሎ ራስን የገዛ ትክክለኛ ለክርስቶስ ባሪያ አድርጎ ወይም ደግሞ ምርጥ ዕቃ አድርጎ ለአንተን የፈጠርከው። እንደውም ኦግስቲን ምን ይላል? ለአንተን የፈጠርከን፣ ስለዚህ ልባችን ነፍሳችን አንተን እስክታገኝ ድረስ አናርፍም ይላል። የተፈጠርነው ለእግዚአብሔር ነው፣ የፈጠረን ለራሱ ነው እንድንሆን ነው። ግን የተለቀቁ በጎች ናቸው ነን። በቃ በነጻነት እንድንኖር ነጻ ፍቃድ ተሰጥቶን የሚያገናዝብ አእምሮን በዛው ልክ ተሰጥቶን እዚህ ይሄው እሳቱ የተባለው ነው። ውሃውን የምትመርጥበት ህይወት መንፈሳዊ ህይወት ነው። የተፈጠርክበትን ዓላማ የምትኖርበት ማለት ነው። እና ብዙ ሰው ስለ እግዚአብሔር ነው ያውቃል፣ እግዚአብሔርን ግን አያውቀውም። እግዚአብሔር አምላክ ነው፣ አዎ አምላክ ነው። እግዚአብሔር ቸር ነው፣ አዎ ቸር ነው ሊል ይችላል። ስለ እግዚአብሔር ጠቅላላ እውቀት ሊኖረው ይችላል። ስለ ቤተክርስቲያን ጠቅላላ እውቀት ሊኖረን ይችላል። ግን አናውቃትም። ቤተክርስቲያንን አናውቅም፣ ክርስቶስንም አናውቀው። ማወቅ ማለት መውደድ ነው። ማወቅ ማለት መኖር ነው። እና በትክክል ስታውቀው ወደ ማወቅ ደረጃ ላይ ስትደርስ እሱን ለመምሰል የምትተገው፣ ምክንያቱም የተፈጠርክበት ዓላማ ምን እንደሆነ ይገባሃል። እና ስለ እግዚአብሔር ካወቅከው በላይ እግዚአብሔር ለማወቅ የምትጠርበት ህይወት ነው። ወደ ቀደመው ወደ አዳም ተፈጥሮ ለመመለስ የምትተጋበት ነው። ከዛም በላይ ደግሞ ክርስቶስን ለመምሰል ለቅዱስ ጳውሎስ እኔ ክርስቶስ እንደመሰልኩ እናንተ እኔን ምሰሉ እንዳለ እሱን ለመምሰል የምትተጋበት ነው። በአንዲ ፍጹም ሆነ ክርስቶስን መምሰል ሳይሆን በጥቃቅኑ ህይወትህ፣ ከዛ በትህትናው፣ ከዛ በጾሙ በጸሎቱ እያልከው አብነት ባደረጉ ነገሮች ሁሉ ነው ቀስ እያልክ በደረጃ ደረጃ። ግን ሩጫ ነው ሁሌ። በቃ መውደቅ መነሳት አለው። እሱን ወደ በኋላ በደንብ እናነሳዋለን። ግን መውደቅ መነሳት ያለው ሁልጊዜም ፊት ለፊትህ ተራራ ጫፍ ላይ ያስቀመጥከው ብርሃንህ ክርስቶስ ነው። እሱን እያየህ የምትከተልበት ህይወት መንፈሳዊ ህይወት ነው። እና በጣም ብዙ ሰው ሁለት አይነት ህይወት ያለ ይመስላል፣ ዓለማዊ ህይወትና መንፈሳዊ ህይወት። መንፈሳዊ ህይወት ቤተክርስቲያን ምናምን፣ ዓለማዊ ህይወት ትምህርት ነው የሚባል ነገር የለም። አንድ ህይወት ነው ያለው። አንድ ህይወት ነው ያለው። አንድ ህይወት ማለት እግዚአብሔር የፈጠረ አምላክህ አንድ ነው፣ የፈጠረ አንድ ነው፣ አንተም አንድ ነህ። ምን አይነት ሁለት አይነት ዳይሜንሽን ሊኖር እኮ አይችልም። ግን ስጋ የሚያስፈልገው ነገር አለ፣ ነፍስ የሚያስፈልጋት ነገር አለ ነው። ቅድም እንዳልኩ ክርስቶስን ለመምሰል መጣር ማለት ያቺን ስጋህን ለነፍስ ማስገዛት መቻል ማለት ነው። ነጻ ፍቃድ አለ እንድትበላ። አንተ ግን ለክርስቶስ ብለህ ምን ትላለህ? ትጾማለህ አይደለ? ነጻ ፍቃድ አለ እንድተኛ፣ አይከለክልም። አስጨንቆ የሚገዛ አምላክ የለም እኮ። ተነጻልኝ ብሎ የሚጋረፍ አምላክ የለም። ግን ያ ነጻ ፍቃድ የሰጠህ ነጻ ፍቃድ አለ አይደል? እግዚአብሔር ለአንተ ማስገዛት ፈልጋለሁ ብለህ ጠዋት ተነስተህ ትጸልያለህ። ትጋህ ሌሊት አለ፣ ሌሊት መሀል ትሄዳለህ፣ እንቅልፍን ትሰዋለታለህ። ሁሉም መንፈሳዊ ህይወት ላይ ለስጋ የሚያስፈልጉን ነገሮች ለነፍስህ ማስገዛት መሰዋት ማለት ነው። መገዛት፣ ባሪያ መሆን፣ ጌታዬ ነህ ብለህ ለእግዚአብሔር ራስን አሳልፈህ መስጠት ነው። እንግዲህ ለክርስቶስ ተከታዮች ነን። መከተል ነው፣ ክርስቶስን መከተል ነው። ማቴዎስ ወንጌል ክርስቶስ ያለው ማንም ሊከተለኝ ቢወድ አስቀድሞ ራሱን ይካዳል፣ ከዛ ለትለት መስቀሌን ተሸክሞ ይከተለኛል። ራስን መካድን ማለት ነው አንተን ከሚጠቅም ነገር መራቅ እኮ።
መብላት ይጠቅማል አይደል? ስለ ጌታ ብለህ ትርቃለህ ከመብላት፣ ከመጠጣት፣ ከድሎት፣ ከመዝናናት። መንፈሳዊነት ማለት አንተን ሴንተር ካደረገው መውጣት ነው። ክርስትና ከእኔነት መውጣት ወደ እኛነት ማደግ ነው። አንድ አባት በመጽሐፋቸው ላይ አንድ ሰው ኃጢአት ሲሰራ ከህብረታዊ ማንነት ይወጣል እና ወደ ግላዊ ማንነት ይገባል ይላሉ። ወደ እኔነት ማለት ነው። ኃጢአት አንተን ስለሚያስደስት አይደል የምትሰራው? ወደ እኔነት ማንነት ትመጣለህ። ከክርስቶስ አካልነት ትነጠላለህ። ሁላችንም የክርስቶስ ብልቶች ነን ብሏል ቅዱስ ጳውሎስ። አካሉ ማለት ነው። ስጋው ደግሞ ስትቀበል ንስሐ ስትገባ መንፈሳዊ ሕይወትን መኖር ስትጀምር አካሉ ሆነ ትቆያለህ። ከዛ በዛ አካል ውስጥ ብዙ አካሎች አሉ አይደለ? ህብረት ነህ። እኔ ግንድ ነኝ እናንተ ቅርንጫፎች ናችሁ ብሏል። ሁሉም ቅርንጫፎች አንድ ግንድ ያገናኛቸዋል። ስለዚህ ሁሉም ክርስቲያን ስትሆን፣ መንፈሳዊ ስትሆን ከብዙ ቅዱሳን ጋር ህብረት ትፈጥራለህ። ከብዙ አብሮ ካሉ ክርስቲያኖች ጋር ህብረት ትፈጥራለህ። ልክ ኃጢአተኛ ስትሆን ግን የዓለማዊ ህይወት የሚባለው መኖር ስትጀምር ግን ከዛ ግንድ ትነቀላለህ። ይሄ በጣም አለመታደል። አሁን እንደኔ አይነቱ በኃጢአት ያለ ሰው ግላዊ ማንነት ላይ ነው ማለት ነው። ከክርስቶስ አካልነት ተነጥሎ ከክርስቶስ ግንድነት የተነጠለው። ከዚያ ያኔ ነው ስጋው ደግሞ ስትቀበል ደግሞ ወደዛ ግንድ ትመለሳለህ ማለት ነው። እኔ ባንተ እኖራለሁ፣ አንተ በእኔ ትኖራለህ ይላል ክርስቶስ። ስጋዬን የበላ ደሜን የጠጣ እኔ በሱ እኖራለሁ፣ እሱ በእኔ ይኖራል። ትዋሃዳለህ። ይሄንን ለማድረግ የምታጋበት ህይወት ነው። በቃ አለቀ። በጣም በቃ መረዳት ያለብን ነገር ረን የምናረገው የሆነ በጎን ያለ ዓለማዊ ህይወት፣ ከዛ በኋላ ደግሞ በጎን ደግሞ መንግስተ ሰማያትም እንዳያመልጠን ብለን ብልጥ የምንሆንበት መንፈሳዊ ህይወት የለም። ቢገባን ክርስትና ራስን መካድ ነው። ስለዚህ በየትኛውም ወይ የተሰማራ ሰው የቀን ሰራተኛ የሚሆን ዶክተር የሚሆን እግዚአብሔርን በምን መንገድ ነው ማገልገል ያለብኝ፣ እንዴት መንፈሳዊ ህይወትን መምራት ያለብኝ የሚለውን ማሰብ ይችላል። ሁሉንም ነገር ስለ እግዚአብሔር ክብር ብላችሁ አድርጉት ይላል ቅዱስ ጳውሎስ። ስታክም ስለ እግዚአብሔር ክብር ካደረግከው እየኖርክ ያለው መንፈሳዊ ህይወት ነው። አየህ፣ የቀን ስራ እንኳን እየሰራ ያለው ስለ እግዚአብሔር ብለህ ከሆነ ያንን ሰው ለማስደሰት ለመታዘዝ፣ ጌታ ሆይ አንተ ለታዘዝ ብለህ ኢንቴንሽን ስለ እግዚአብሔር ከሆነ መንፈሳዊ ህይወት እየኖርክ ነው ያለው። ስለዚህ የትኛውም አይነት ህይወት ዓለማዊ ህይወት አይደለም። ሁሉም መንፈሳዊ ህይወት ውስጥ ነው የምትኖረው። ማፈንገጥ ግን ትችላለህ። በቃ ወጥተህ ነው። የምርጫ ጉዳይ ነው። በጣም እንደውም ጥሩ ቃል ነው። ህይወት የምርጫ ጉዳይ ነው። በቃ ውሃውና እሳቱ ቀርቦልሃል እና ሁለት አይነት ህይወት የለም። መንፈሳዊ ህይወት እንድትኖር ነው የተፈጠርከው። አለቀ። ለአንተ ዓላማ አለኝ ይላል መጽሐፍ ቅዱስ እግዚአብሔር። ስለዚህ ለኢዩኤል ያለው ዓላማ ምንድን ነው? የህይወታችን ጥሪ ቅድስና ነው ይላል አንድ ወንድም ሲያስተምር። የህይወታችን ጥሪ ቅድስና ነው። ስለዚህ ቅዱስ ማለት ልዩ ማለት ነው። ስለዚህ አንተ ብቻህን ከእግዚአብሔር ጋር የምትገናኝበት የእግዚአብሔርን ፍቅር ኤክስፔሪንስ የምታደርግበት የተለየ መንገድ አለ። ብዙ ቅዱሳን ካያቸው የቅድስና መንገዳቸው ይለያያል። ግን ሄደው ከወሩ ጋር የሚደርሱት ክርስቶስ ጋር ክርስቶስን ወደ መምሰል ነው። ገብቷል? መንኖ ይደረሳል፣ አግብቶ ይደረሳል፣ ሰርቶ ይደረሳል። በቃ ደግሞ መንኖ ባህታዊ ሆኖ ዋሻ ውስጥ በቃ ቅጠል እየበላ ደግሞ ይደረሳል። በጣም ብዙ ፕሮፌሰሮች ምኖች የቅድስና ህይወት ነበራቸው። አንተ ዓለማዊ ህይወት ብቻ ነው ያለው ምናምን የምትለው፣ ግን ቤቱ ገብቶ የሚሰግድ የሚያለቅስና ስለ እግዚአብሔር ብሎ የሚኖር ሰው ብዙ ቅዱሳን ተገኝተዋል። ከዓለማዊ እውቀት ውጭ ምንም የላቸው የምንላቸው ማንንም መገመት አትችልም። በጣም ሀብታም ናቸው የሚባሉ፣ ክፉ ናቸው፣ ንፉግ ናቸው የሚባሉ ሰዎች የቅድስና ህይወት አላቸው። ቤት በኩል እግዚአብሔርን ኤክስፔሪንስ እንደሚያደርጉት አናውቅም። ስለዚህ ያንን ፓዝህን ለይታ አውቀህ እግዚአብሔር ወይ ለአንተ ዓላማ አለኝ ብለኸኛል፣ ስለዚህ ዓላማዬ ምንድን ነው ብለህ ለይታ አውቀህ ያንን መንገድ ለመሄድ ትራኩን ይዘህ ጠብቀህ ማለት ነው የምትሄድበት መንገድ ያ መንፈሳዊ ህይወት ነው ይባላል። ይገርም ነው። በጣም የሚገርም ነው። ማለት እንደ ክርስቲያን ብዙ ሰዎች መንፈሳዊ ህይወትን ለመኖር እንደ ክራይቴሪያ የሚያስቀምጡት ነገር አለ። ማለት እንደ ቅድመ ሁኔታ፣ ያ ቅድመ ሁኔታ ከመንፈሳዊ ህይወት ያረቃቸዋል፣ ወይም ደግሞ ለመንፈሳዊ ህይወት የሚሰጡት የመጀመሪያ ግምት ሰዎች መንፈሳዊ ህይወትን ልምምድን እንዳያደርጉ ያደርጋቸዋል። ማለት በመንፈሳዊ ህይወት ልምምድ ውስጥ እንዳይሆኑ። መንፈሳዊ ህይወት ስንል ቅድም እንደተነጋገር ነው ልምምድ ነው ተባብለናል። ማለት በአንድ ጊዜ የምታድገው አይደለም፣ ቀስ በቀስ እየሆነ የሚመጣ ነው። ስለዚህ ይሄንን ደግሞ እንዳይሆን የሚያደርጉ ወይም ደግሞ መንፈሳዊ ህይወትን ለመኖር ይሄ ፕሪኮንዲሽኖችን የምናስቀምጥበት ሁኔታ አለ። ለእንደነዚህ አይነት ሰዎች ምን አይነት መልስ አለ? እኔ በእርግጥ ወደ በኋላ በደንብ እናነሳዋለን መድከም ላይ ምናምን ስለምናነሳ፣ ግን ማወቅ ያለብህ ነገር ለመንፈሳዊ ህይወት በዛ ውስጥ ዋናዎቹ ደግሞ ንስሐና ስጋው ደግሞ ናቸው። የመጨረሻው ፒክ ስጋው ደግሞ መቀበል ነው። በቃ ሌላ ነገር የለውም። የሰው ልጅ ዓላማ መሆን ያለበት የጌታን ስጋና ደም መቀበል። የትኛውም ኤክስኪዩዝ ተቀባይነት የለውም። ለንስሐ የምታቀርበው የትኛውም አይነት ምክንያት እግዚአብሔር ፊት ተቀባይነት የለውም። ብር የለኝም እንዳትል በነፃ ነው።
አሞኛል እንዳትል ደግሞ እንደውም ለህመምተኞች መድኃኒቱ ኃጢአተኛ ነኝ እንዳትል ለአንተ እኮ ነው ይባላል። ምን ማቅረብ እንችላለን ንስሐ ላለመግባት? ዝም ብለህ ስታስብ የንስሐ አባት የለም እንዳትል በሞላ ካህን ስንት እኮ በአመት አንድ የሚቀደስባቸው ስጋው ደሙን ቅዳሴ የሚናፍቁ ምዕመናን ያሉበት በጣም ብዙ ቦታ አለ። ይህን በጣም በእርግጠኝነት ይህን የሚያዳምጡ ሰዎች ካጠገባቸው ከ4 እና ከ5 አብያተ ክርስቲያናት በላይ ይኖራል። በጣም በእርግጠኝነት በአንድ ከተማ ውስጥ አብዛኛው ቦታ ገጠር ካልሆነ በስተቀር በጣም በትክክል አዲስ አበባ ውስጥ ራሱ በጣም ብዙ እንዳለ በጣም ብዙ። የትኛው ኤክስኪውዝ ነው እግዚአብሔር ፊት የሚያቀርብ? አስበው ከሞት በኋላ ላለው ህይወት እግዚአብሔር አሁን ለምን ንስሐ አልገባም ቢል ምንድን ነው? አልተመቸኝም ነበር እግዚአብሔር ፊት በቂ ነው። 12 ልጨርስ ብዬ ነው ላርጅ ብዬ ነው እግዚአብሔር ፊት በቂ ነው። ምን እስኪ ዝም ብለህ ስታስበው የትኛውም ኤክስኪውዝ መንፈሳዊ ህይወት ላለመኖር ተቀባይነት የለም። በቃ ሪያሊቲው ይሄ ነው። እኔ ምንም ማለት አልችልም። የትኛውም ምክንያት ተቀባይነት የለም። ምንም ማድረጋችን የሚገርም ነው። ሌላው ምንድነው ማነሳት የምፈልገው ሀሳብ ብዙ ጊዜ መንፈሳዊ ህይወትን ለመኖር የሚጥሩ ሰዎች በመድከም በዝለት ወደ ኋላ ይቀራሉ። ወይም ደግሞ ለመኖር የሚያስቡ ሰዎችም ራሳቸው እነዚህ ዝለቶች ያጋጥሟቸውና ከመንፈሳዊ ህይወት ለመኖር ወይም ደግሞ የመንፈሳዊ ህይወትን ልምምድ ለማድረግ ሲያግዳቸው እናያለን። ስለዚህ መጀመሪያ መንፈሳዊ ህይወት ዝለቶች የምንላቸው ምንድናቸው? ምናልባት ሜንሽን የምናደርጋቸው ሀሳቦች ካሉ፣ ከዛ ውጪ ደግሞ ይሄንን ዝለት በምንድነው ልናሸንፈው የምንችለው? አሁን መንፈሳዊ ዝለት የሚያጋጥማቸው ሰዎች መንፈሳዊ ህይወት የሚደክሙ ሰዎች የመንፈሳዊ ህይወትን የጀመሩ ናቸው። ሰው ያልጀመሩ ሰዎች እንዴት መጀመር እንዳለባቸው ማውራት አለበት ማለት ነው ቀድሞ። ስለዚህ አንድ ሰው መንፈሳዊ ሰው ለመሆን አሁን ምንም እንትን ክሎ የሌለው ሰው ይኖራል። እንዴት ነው መኖር ያለብኝ? መንፈሳዊ መኖር እንዳለብኝ ያውቃል። መንፈሳዊ ሰው መሆን እንዳለብኝ የእግዚአብሔር ሰው ቅድም እንደተባለው ነጻ ፈቃዴን ለእግዚአብሔር አሳልፌ ሰጥቼ ክርስቲያን ለመሆን መትጋት እንዳለብኝ ያውቃል። ግን እንዴት? መጀመሪያው የዚህን ዓለም ኃላፊነት ማወቅ። በጣም ይገርመኛል እኮ አባቶቻችን የሚሰጡት ምሳሌ አይገባንም እንጂ ይህች ዓለም የኪራይ ቤት ናት ይላሉ። አንተ የኪራይ ቤት ላይ ምን አይነት ትኩረት የምትሰጠው? ምክንያቱም መቼ ለቃው እንደምትሄድ ስለማታውቅ ግድግዳውን ቀለም አታስቀባም አይደል? አንዳንድ ሰውም የቤት ዕቃ ብዙ ጊዜ አይገዛም። ምክንያቱም የኪራይ ቤት ነው። የማንም ቤት ነው የምታድሰው? እንግዳ ነህ እዛ ቤት። የሚቆጣሃል፣ የሆነ ጊዜ የሚያስወጣሃል፣ የሆነ ቀን ሊፈርስ ይችላል። የሆነ ባለስልጣን አለበት እዛ ቤት እና የዚህችን ዓለም ኃላፊነት ያወቀ ሰው ወደደም ጠላም ይኖራል። በልቡ የተከለ ሰው ይሄ ህይወት ሄዶ የሆነ ቦታ ያውቁም። አይገርምም? የሆነ ሰዓት ላይ ማተር የሚያደርገው እዚች ምድር ላይ የኖርካት የንስሐና የስጋው ደም ህይወት ብቻ ናት። ትምህርቱ፣ ስራው፣ ኤኒቲንግ እስከዛሬ ራሳችን ላይ ኢንቨስት ያደረግነው ነገር እግዚአብሔር ፊት ዜሮ ነው። መቃብር ውስጥ ይዘው ታገባ እግዚአብሔር ፊት ይዘው የምትቀርበው ዲግሪ አያሳልፍ። ያመጣው 600 ምናምን ኢንትራንስ ማለፊያ እግዚአብሔር ፊት አያሳልፍ። መንግስተ ሰማያት ያስገባ። ያ የታተምክበት ስጋው ደሙ ካልሆነ በስተቀር የተጋሃት መንፈሳዊ ህይወት ካልሆነች በቀር እና በቃ ሰው ሟቲ ነኝ በቃ ይሄ ተዘክሮተ ሞት የሚባለው ነገር ጭንቅላቱ ላይ ካስገባ ወይም ደግሞ ነገ እንደሚሞት የሚያስብ ሰው ዝም ብለህ ስታስብ ኃጢአት ሊሰራ ይችላል። መኪና ስለ መግዛት ሊያስብ ይችላል። ስለ ዲግሪም ሊያስብ አይችልም። በቃ አሁን እኔ እንደውም ጥሩ ምሳሌ መሰጠት ያለበት በቃ ሰው ሁልጊዜ ማሰብ ያለበት ነገ ልሞት ይችላል ብሎ ማሰብ አለበት። አሁን አንተ አያድርግብህና 3 ቀን የቀረህ ቢባል በአንድ በሽታ በጣም በእርግጠኝነት ሁሉም ሰው ሲጠይቅ ሊያደርገው የሚችለው ነገር ምንድነው? ንስሐ ገባለሁ እቆርባለሁ ነው የሚለው። ለ3 ቀን ለምን? ለምን? ሞት የሚባል ነገር መጣበታ። ስለዚህ ነገ ለዘላለም መቃጠል የሚባል ነገር አለ። ስለዚህ ይፈራዋል። አየህ፣ ሞት ሲመጣ ከሞት በኋላ ያለው ህይወት ምን እንደሆነ ያስፈራል። ሞት ልደት ነው ለዘላለማዊ ህይወት። አስበው። አሁን 9 ወር ጽንስ አለ። አባቶቻችን በጣም የሚገርም ጽንስ ዓለም ነው ይላሉ። ከዛ መወለድ ሞት ነው። ከዛ እኛ ወደ ዓለም ነው የተቀላቀልነው። ከሞት ስትወለድ ወደ ዘላለማዊ ህይወት ነው መሞት ወደ ሌለበት የምትገባው። ስለዚህ ያቺ 9 ወር ናት። ውስጥ መመቻቸት ምናምን የሚባል ነገር የለም። በቃ አንድ ያመጣ በሞት እስክትወለድ ድረስ ነው። ገብቷል? አንድ ህፃን ልጅ የእናቴ ሆድ ውስጥ ቤት ልስራ ምናምን ብሎ ሊያስብ ይችላል። እንደዛ እንደማለት እኮ አሁን ቁጭ ብላ የሆነ እቅድ ማቀድ ማለት ይሄን አቺቭ አደርጋለሁ ማለት እንግዲህ 8 ወር ምናምን ደርሶ ቁጭ ብላ አንተ እናትህ ሆድ ውስጥ ፎቅ ስለመገንባት እንደማሰብ ያን ያህል ሞኝነት ነው።
መቼ እንደሚመጣ የማይታወቅ ነው። ስለዚህ የዚህን ዓለም ኃላፊነት የምር ማመን እንዴ እኔ እኮ አልቀጥልም እሞታለሁ ብሎ ካሰበ ከዛ ሄጄ እኮ እግዚአብሔር ፊት ነው በቃ የምቀርበው እና ያኔ ምንድን ነው ስንቄ ብሎ የሚያስብ ሰው ይተጋል፣ በቃ ይተጋል፣ በጣም ይተጋል። ስለዚህ የዚህን ዓለም ኃላፊነት ማወቅ ያስፈልጋል። ቅዱስ ባስልዮስ እነዚህን ሰዎች እንዲከፍላቸዋል በባሪያ በሰራተኛና በልጅ። ባሪያ የሚሰራው ለምንድን ነው? እንዳይገረፍ ብሎ ነው። ሰራተኛስ ደሞዝ ስላለው ነው። ልጅ ለአባቱ የሚያገለግለው ግን ደሞዝም ስላለበት እንደ ማርያም ስለሚገረፍ አይደለም፣ የአባትነት ፍቅሩ ነው። ስለዚህ እኛ ልክ እንደ ባሪዎቹ ግርፊያን ፈርተን አይደለም መንፈሳዊ ህይወትን ማድረግ ያለብን። ያ ማለት ሲኦልን ፈርተው መንፈሳዊ ህይወትን እንደሚሉ ሰዎች ስለ ሲኦል ሲያስቡ ኧረ መቃጠልም አለ ብለው ስጋው የሚቀበል መጥፎ ሆኖ አይደለም፣ ደረጃ ነው። በቃ መጀመሪያ ሲኦልን ፈርተ ሞትን ፈርተ ከእግዚአብሔር መነጠልን ፈርተ ነው መንፈሳዊ ህይወት በቃ ለመኖር የምትተጋው። ከዛስ ድግስ ትል ሰራተኛው ትሆናል፣ ደሞዝ ፍለጋ። ደሞዝ የተባለችው መንግስተ ሰማያት ናት። የእሷን በቃ ይሄ በአይን ታይቶ የማይታወቀውን በጆሮ በልብ ታስቦ የማያውቀውን ያቺን የዘላለም በቃ ሀሴት ያለባትን ምድር ለመውረስ ብለህ ትተጋል እንደ ሰራተኛው። ትክክለኞቹ ግን ይላል ባስልዮስ ትክክለኛው ደረጃ ላይ ስደርስ ልጅ ትሆናል። ሲኦልም ስለመገባ መንግስተ ሰማያት ስለመገባ አይደለም፣ ወራሽ ስለሆንክ ብቻ ልጅ ነህ። አባትህን ለማስደሰት የሞተልህን ጌታህን መድኃኒትህን ኢየሱስ ክርስቶስን ቢያንስ እንኳን አስደሰችው ልሙት፣ እንደተሞተለት ሰው እንኳን ልኑር አይደል? አሁን ማን ነው እንደተሞተለት ሰው የሚኖረው? አኗኗራችን እንደተሞተለት ሰው ነው። መንፈሳዊ ህይወት በቃ ይሄን ሄደህ የናፈከውን ክርስቶስ ለማግኘት የምታጋበት ነው። ራስን በንስሐ ማጠብ ያስፈልጋል ሁልጊዜ። በጣም ብዙ የሚደክመው ሰው በቃ ንስሐ ሲባል ይፈራል። ከባድ ነገር ነው፣ ቀላል ነገር አይደለም ምናምን ይላል። በቃ ሰው ምንም እኮ የለው የሰራውን ኃጢአት ታውቀዋል። ሄደ ስለሚያውቀው ለእግዚአብሔር አምሳያ የሆነው ለካህን ሄደ እኮ መናገር እኮ ነው። እንዲህ አድርግ ያለው ለማመን ሰው እንዴት ለንስሐ ይሰንፋል? እንዴት የዘላለማዊ ህይወት መግቢያ ካርድ ትኬት በነፃ እየታደለ እንዴት ትሰንፋል? ዝም ብለህ አስበው። የሞት መድኃኒት እዚህ ምድር ላይ አለ፣ እሱም ስጋው ደግሞ ለዛም የሞት መድኃኒት ነው። የሞት የተባለው የዘላለማዊ ሞት ነው። ብቸኛው መድኃኒትህ ስጋው ደግሞ አስበው ታውቃለህ? ይሄ ትልቅ ቫልዩ ያለው ነገር እዚህ ምድር ላይ በየቀኑ እኛ ቤተክርስቲያን ላይ ይፈተታል። በየቀኑ በየቅዳሴው እኔ በጣም ግራ የሚገባኝ አሁን የሞት መድኃኒት አለ ቢባል ባለ ሀብቶች ስንት ሚሊዮን ብር አወጥተው የሚገዙ ይመስላል። ለዛኛው ሞት ግን እዚህ መድኃኒት በነፃ እየተሰጠ ነው ያለው፣ እየተሰጠ መምጣትህን ብቻ ኃጢአትህን ማመንህን ብቻ የሚፈልግ እግዚአብሔር አይገርም? ሰበብ ነው የሚፈልገው እግዚአብሔር እኛን ለማዳን። በጣም ነው ይገርም። በብር ቢሆን ማን ነበር የሚቀበለው? እኔ አሁን ስጋው ደግሞ እውነት በብር ቢሆን በቃ የሆነ ያክል ብር እንደውም ደህና ብር ጠርቶ ካህናት እምቢ ቢሉ ምን እንደሚመጣው ካህናት እምቢ ቢሉ ምን እንደሚመጣው እኔ እንደውም በጣም ይጨንቀኝ እሱ። የሆነ ጊዜ ቢያምፁ እንዲህ ማንም እኮ አይደፍርም። እና በጣም ብዙ ጊዜ መምህራን አባቶች የሚናገሩት ነገር ይቺ ቀን ትመጣለች። የሆነ ጊዜ መቁረብ ፈልገን ማንቆርበት ጊዜ ይመጣል። ንስሐ መግባት ፈልገን ካህን የምናጣበት፣ ማስቀደስ ፈልገን ቤተክርስቲያን የማናይበት ቀን ይመጣል። ማንንም አይደለም። ይሄ ኢትዮጵያ የተቀደሰች ሀገር ምናምን የሚባል ነገር የለም። በዓለም የተነገረው ሁሉ ነገር ይመጣል። መንግስት በመንግስት ይነሳል የተባለው የመጨረሻው ዘመን ይመጣል። መፍረስ ይመጣል። ያኔ ዛሬ ስትለመን የነበረው በያው ደምረቱ ንስሐ ገባና ስጎ ደግሞ ተቀበል ተብለህ ስትለመን የነበረው ነገር አንተ ለምን ታጣዋለህ? እግዚአብሔር እውነት ከዛ ይሰውራል። ያን ቀን ያርቅልን። ግን ይመጣል። ወደድንም ጠላንም ያ ቀን ይመጣል። የሆነ ጊዜ ለምነን እናጣለን። አንተ መዳን ፈልገህ አስቡ። ዛሬ ዳን እያለች የምትለምነዋን ቤተክርስቲያን ነገ አድኝ የለችም፣ ላትኖር ትችላለች። እግዚአብሔር ይጠብቃት። እና ያንን ማሰብ በቃ ንስሐና ስጋው ደግሞ በደንብ መትጋት ያስፈልጋል። ሌላው ምለውና አጠር እያደረኩኝ ነው እንጂ በጣም ብዙ ፕሮሰሶች አሉ። ሌላውና በጣም ወሳኙ ነገር በተለይ ወጣቶች ኢንቫይሮንመንታቸውን ማስተካከል አለባቸው። ከማን ጋር ነው የምትውለው? አንተ ልክ ጠዋት ስታገኘው ይሄኔ ማታ መጽሐፍ ቅዱስ ሳነብ ምን እንዳገኘው ታውቃለህ ብሎ የሚጀምር ወሬ የሚጀምር ጓደኛ አለው። ጸሎት እኮ ሳረግ ስንክሳር ሳነብ እኮ ምናምን ብሎ እስኪ ዛሬ ቃለ እግዚአብሔር ለሊት ኬዳን ትሄዳለህ ብሎ ቴክስት የሚያደርግልህ ጓደኛ ከማን ጋር ነው የምትውለው? ምንድን ነው የምታወራው? ሃይስኩል ተማሪዎች ሆንክ ዴስክ ዙሪያ ያሉ ሰዎች ማን ናቸው? ምንድን ነው በጆሮ የሚገባው? ሰው ብቻውን አይለወጥም። ማውቃ ቅድም እንዳልኩ ህብረታዊ ማንነት ነው ክርስትና። ሁልጊዜም ቢሆን አንተ ራስን ማስገዛት አቅቷላ የሆነ ሰው ማስገዛት አለብህ። የሚጎትተ ሰው፣ የምታከብረው ሰው ያስፈልጋል። ጧት ቤተክርስቲያን ሲሄድ የሚቀሰቅስ ሰው፣
ስደክም ያበረታ እሱም ሲደክም አንተ መታበረታው ጓደኛ እና ማን ከማን ጋር ነው የምትለው? አንተ ማለት በዙሪያ ያሉ 5 ሰዎች ፌዝ እና ቧልትም የሚያወራ ሰው ጋር እየዋልክ እንዴ መቼም አትለወጥ። መቼም እግዚአብሔር በተአምሩ እንዲነጥቆ ካላወጣ በቀር አይሆንም። እና ኢንቫይሮንመንት በጣም ማስተካከል፣ በጣም ጓደኛ መምረጥ። አንተ ተጽዕኖ ማድረግ አልቻልክማ የተደረገብህ ነው። ስለዚህ መሻሻል አለብህ። አሁን ኢግኖር አድርጉ ዝጓቸው ምናምን ማለት አይደለም፣ ግን የሆነ አሁን የምትቀናበት መንፈሳዊ ሕይወት ያለው ሰው የለም። የሆነች አለች ጧጧ ቤተክርስቲያን ትሄድ ሄደ ኢጎህን ገለ ሄደ እባክህ ጓደኛ አርገኝ እባክሽ ጓደኛሽ አርገኝ ብለህ በቃ እና ጧጧ ቤተክርስቲያን ትሄድ ቀስቅሰኝ። ይህ እኮ የትጋቱ መጀመሪያ ነው ታውቃለህ አይደል? እንዲህ በቃ ይሄ ነው መንፈሳዊ ትጋት እንዲኖረን አጠገባችን ያሉትን ጓደኞቻችንን በደንብ ፑሽ ማድረግ ማለት ፍላጎቱ ስላለኝ እኔ አንተን እንድትገፋፋኝ ማድረጉ በራሱ የትጋት መጀመሪያ ነው። ስለዚህ በጣም ወሳኝ ነገር። በጣም እኔ ሰሞኑን ቲክቶክ ላይ አንድ ልጅ ወደ ደጁን መለስ የሚል ቻሌንጅ በጣም 5 ምናምን ላይ ቀላል ነገር አይደለም። ሰው ዝም ብሎ ያው ጀጅ ሊያደርግ ምናምን ይችላል፣ ግን ይሄ ቀላል ነገር አይደለም። ከዛ በኋላ ብዙ ያንን ቻሌንጅ የሚከተሉ ሰዎች መጥተዋል። እግዚአብሔር በማንም በምን እንደሚያደን አይታወቅም። አያል ተጽዕኖ ፈጣሪ የምትሆነው ልክ እንደዚህ ያ ሰው ከነበረበት ኢንቫይሮንመንት ነጥቆ ወጥቶ ነው እግዚአብሔር የሆነ ቀን ልብ ነው ሲመለስለት እንደዛ ብሎ ወጥቶ። ግን ብቻውን አይደለም ደግሞ አጠገብ ያሉ ሰዎች ፎሎወሮቹን አይደለ ይከተሉኛል ብሎ ፎሎወሮቹን ደግሞ ቻሌንጅ በቃ ወደ ደጁ እንመለስ። በጣም ትልቅ ነገር ነው። ብዬሄድክበት ሁሉ አገልጋይ ነህ፣ ብዬሄድኩበት ሁሉ ተጽዕኖ ፈጣሪ የምር በቃ ክርስትና ሲገባ። ስለዚህ አሁን አልገባህማ፣ አካባቢ ያሉ ሰዎች እንደዛ አይደሉም። ውጣ ከዛ ኢንቫይሮንመንት ራስን ነቅለህ ውጣ እና ክተት የሆነ ቦታ ይሁን። ሁል ጊዜ ቃለ እግዚአብሔር እንድትጣማ የሚያደርጉ ሰዎች ጋር መዋል አለበት። ክርስቶስን የሚሸቱ ሰዎች፣ ቤተክርስቲያን የሚሸቱ ሰዎች በቃ ያን ተማልት ያስፈልጋል። ሌላው መንፈሳዊ ሕይወት ላይ በጣም መጨረሻ መናገር ፈልገው ጽናትና ትዕግስት ይጠይቃል። መንፈሳዊ ሕይወት አንድ አባት ምን ይላሉ? እግዚአብሔር የመንፈሳዊ ሕይወት ደረጃህን እስከ ሕይወት ፍጻሜ ድረስ ይደብቅብሃል ይላል። ይደብቅብሃል ስለሚወድህ ነው፣ እንዳትታበይ ስለሚፈልግ ነው። እንደ ግሬድ 1ኛ ክፍል 2ኛ ክፍል ብለህ የምትሄደው መንፈሳዊ ሕይወት የለም። ምን እንዳሻሻልኩላ አታውቅም። ገብቷል? እየጨመርክ አይደለም የምትሄደው፣ ከሕይወት ላይ የሆኑ ክፉ ነገሮች እየቀነስክ ነው የምትመጣው። የሆነ ነገር እየወጣልህ ወደ ቀደመው እንደነዚህ ህፃናት ካልሆናችሁ ወደ መንግስት ልትገቡ አይገባችሁም ብሏል ክርስቶስ። አየህ ማደግ ሳይሆን ወደ ህፃንነት መመለስ ነው፣ ወደ ንጹህ ልቡነት መመለስ፣ ወደ በቃ ሩህሩህ ወደ መሆን። አሁን እኮ እኛ ብልጣ ብልጥነን ምናምን ማንም አይሸውደን ምናምን ሰዎች ክፋት እየተጠቀጠቅብን እኮ እንደ ህፃን ልጅ ይቅር ባይ ያለ ዛሬ ያስቀይመው ነገ ይስቃል። ሞኝ ነው አይደል? እግዚአብሔር ፊት ግን ጠቢብ ነው። የዚህ ዓለም ጥበብ እግዚአብሔር ፊት ሞኝነት ነው ይላል። ስለዚህ ያ ማለት በተቃራኒው የዚህ ዓለም ሞኝነት እግዚአብሔር ፊት ጥበብ ነው ማለት ነው። ብዙ ሞኝ ናቸው፣ አሽቃባጭ ናቸው ምን የምንላቸው ሰዎች ምን አይነት የቅድስና ደረጃ እንዳላቸው ሁላ አናውቅም። እና የሆነ የምታየው መንፈሳዊ ደረጃ የለም። በጣም ብዙ የሚሰንፈው ለዛ ነው። ብዙ ጊዜ ጸሎት አድርጓል፣ ግን ምን እንዳሻሻለ አያውቅም። ክንፍ አብቅሎ እኮ ሊሆን ይችላል። እግዚአብሔር ቢያሳየው ግን ይህ ሰውዬ እኔ ፈጠርኳችሁ ይበል አይበል መምን ታውቃለህ? ስለዚህ እግዚአብሔር የሚወዳቸውን ሰዎች የሚጠብቀው ከትዕቢት ነው። ይህን በደንብ ነው ማስተዋል ያለብን። ምክንያቱም ትዕቢት የኃጢአት ሁሉ ራስ ናት። አንተ ብትዘሙት ብትሰርቅ ምን ብትል ሰው ቢመክርህ ትመለሳለህ። ትዕቢተኛ ግን መቼም አይመለስም። ስለዚህ እግዚአብሔር ስለሚወድህ ገብቷል፣ ስለሚወድህ ድክመትህን አይደብቅብህም፣ ግን ትጋትህን ያሻሻልከውን ነገር ደግሞ ይደብቅብሃል። ምክንያቱም ድክመትህን ትተህ ያንን ማየት ከጀመርክ ራስ ከፍ እያልክ ነዋ። የሆነ ሳለ እግዚአብሔርም ሲለ ማንንም አትሰማም። ወደ ተሻሉ ድክመት ነው የምትሄደው። አዎ ሳጥናኤል እኮ አሁን ልክ እንዳልሆነ ሳይቀርቱ ነው። ኢጎ እኮ ነው በቃ ትዕቢቱ ነው የማይመለሰው እንጂ እኮ እሱ እንዳልፈጠረው እኮ የዛኔው ነው ያወቀው። የዛኔው እሱ ፈጣሪ እንዳልሆነ እኮ ገብቶታል። ግን ይኸው እስካሁን አለ ይዞት ትዕቢቱ እና እንደዛ እንዳትሆን ነው እግዚአብሔር የሚጠብቅ። ስለዚህ ዝም ብሎ መቀጠል፣ ቢያንስ በፕሮሰሱ መደሰት፣ ክርስቶስን በመፈለግ ውስጥ መደሰት። ገብቷል? ትወድቃለህ ትነሳለህ፣ ትወድቃለህ ትነሳለህ፣ እሱ ነው መደሰት ያስፈልጋል። በቃ አንተን ለማግኘት ብዬ ሄድኩበት መንገድ ነው ትላለህ። የሆነ ነገር እንኳን ባይሰማ፣ የሆነ ነገር እንደጨመርክ ባይሰማ፣ እግዚአብሔር ደግሞ የሚገርመው ያለ ተስፋ ደግሞ አይተው። እኔ በጣም ይገርመኛል። አውግስቲን እቀርብሃለሁ ኃጢአቴ ታርቀኛለች፣ እቀርብሃለሁ ኃጢአቴ ታርቀኛለች ይልና በቃ ተስፋ ቆርጬ ልተው ስል ደግሞ የሆነ ቀን ያቀመስከኝ ፍቅር ትስበኛለች ይላል። ገብቷል? ትሄዳለህ፣ ድክመት ያርቃል፣ የልማድ ኃጢአት ይጥላል። ምን ትላለህ? ከዛ ሄጭ ልትል ስትል የሆነ ቀን ደግሞ አበርትቶ ያውቃል። የሆነ ቀን ንስሐ ገብታል፣ የሆነ ቀን ስጋው ደግሞ ተቀብላል። ሁላችንም የበረታንበት እግዚአብሔርን ለመምሰል የተጋንበት የሆነች ህይወት ክፍል አለችናል። እሷ ተስፋችን ናት። አየህ ኦኬ ይቻላል ማለት ነው እንደዛ። እሱንም ደግሞ አንድ ጊዜ ተውሃለሁ ደግሞ በደንብ እንድትበረታ ያደርጋል። ከዛ ወደክ በውድቀቱ ድክመት ይሰማል፣ ግን በተስፋ ትቀጥላለህ። ያችን የድሮ ከፍታን በቃ እያየህ ትሄዳለህ። ሁሉ ጊዜ መታገል፣ መጽናትና መታገስ በጣም አስፈላጊ ነው። እነዚህ በጣም ብዙ መንገዶች አሉ፣ ግን እነዚህ ዋናዎቹ ናቸው። በጣም ቆንጆ ነው የምናወራው ነገር።
እንደው ሀሳቤ ላይ የሚንሸራሸር አንድ ነገር መጣብኝ። እኔ እናንተ ተመልካቾች አሉን። ምናልባት ፈቃድህ ከሆነና የሚችሉም ከሆነ ለመንፈሳዊነት የጀመሩትን ጅማሬ ጉዟቸውን በአንዳንድ ኮሜንት ቢያሳውቁን ምን ታስባል? ደስ ይለኛል። ምክንያቱም ያው ዞሮ ዞሮ እግዚአብሔር ለፍሬ ያደርግልናል ብዬ አስባለሁ ድካማችንን አይቶና 2 ሰውም 3 ሰውም ቀላል ነገር አይደለም። አሁን ዛሬ ይሄንን ፖስት ካደረግን በኋላ ይሄንን ቪዲዮ አይቼኮ ይሄ የእናንተን ትምህርት ሰምቼ ለመንፈሳዊነት ትንሽም ቢሆን ሐሳቡ ኖረኝ እንዲህ መንገድ ጀመርኩ የሚሉ ሰዎችን እንፈልጋለንና ተመልካቾቻችን ይሄንን ነገር በደንብ አስተውላችሁ በኮሜንቶቻችን ስር ሐሳብ አስተያየቶቻችሁን ማስቀመጥ ይቻላል የሚል ሐሳብ አመጣብኝና በጣም አሪፍ። ይሄ ፎርማሊቲ አይደለም፣ የሆነ ሚዲያ ማድረግ የሚፈልገው ፕሮግራም አይደለም። ሜቢ እንደዛም ልታስብ ትችላለህ። ስለ ቪው ምናምን አይደለም ጉዳዩ። እግዚአብሔር በዚህ ካልተናገረ በምንም አይናገርም። በቃ አሁን ይህን እያየኸው ያለው ለምክንያት እና ሜቢ በጣም ብዙ ኦፖርቹኒቲ ሰጥቶናል እግዚአብሔር፣ ግን የመጨረሻ ዕድል ሊሆን ይችላል። አሁን ብዙ ሰው ጥያቄው እየተመለሰ ሊሆን ይችላል። ይህ ምክንያት ጥያቄ ሊሆን ይችላል። ለመጨረሻ ጊዜ የሚመልስልህ ምናልባት በዚህ ሊሆን ይችላል። ቪዲዮ ካለቀ በኋላ የማታስተውሰው ከሆነ የማታስበው ከሆነ ወይም ደግሞ እዚህ ጋር የሚያወራውን ሰው እያድንቀህ ምናምን የምትሄድ ከሆነ ልክ ይሄ ዘሪው ዘር ወጣ ከዛ በመንገድ ወደቀ አሞራ ለቀመው እንደተባለ ነው የሚሆነው። እና እዚህ ጋር የሚያወራው ሰው በቃ ያ አይደለም ፖይንቱ። እግዚአብሔር ዛሬ ለእኔ ሊናገረኝ የፈለገው ነገር ምንድን ነው? ኢዩኤል ስለሆነ አይደለም፣ ሄኖክ ማንም ስለሆነ አይደለም። በቃ ተናግሮሃል፣ ሰምተህ የሆነ ነገር አድማርክ አንድ ነገር መጨመር። ምክንያቱም ይጠይቃል እግዚአብሔር። ስለሰማ ነው እያንዳንዱ ቃል ይጠይቀናል። ነግሬ ነበር እኮ ይላል። አላወኩም እንዳትለው ሰምተሃል። እንግዲህ ባወቀ ይብስበታል ደግሞ የተባሉ ለዛ ምን እናርግሽ? ሰማን። ወንጌል ባለም ሁሉ ይሰበካል ተባለ፣ ተሰበክን። ቅድም ብዬህ ነበር ለንስሐና ለስጋው ደግሞ ኤክስኪውዝ የለም። አሁን ስለ ስጋው ደሙና ንስሐ እያወራ ነው አይደል? ባለፈው ኢዩኤል የሚባል ሲያወራ ምን ሰራ ነበር ይላል። እዚህ ሚዲያ ላይ ያያህ ነበር እንዴ? አላወራሁም በሱ በኩል ይላል። ምን ምክንያት ተቀርባል? ሰምቻለሁ ግን በቃ ነው የምትለው። እና በዛ ልክ በቃ ተመልካቾቻችን ያንን ነው ማሰብ ያለባቸው። እግዚአብሔር ነው የሆነ ነገር ሊለኝ የፈለገው ማለት አለበት። በጣም በጣም ደስ ይላል። ይሄንን ነገር ተስፋ እናደርጋለን። የኛም የመርሃ ግብር ዋና ሐሳብ ይሄ ነው። ለወጣቶች የምናዘጋጀው መርሃ ግብር ነው። ብዙ ጊዜ ለመንፈሳዊነት ይሄ ነው ዋና ታርጌታችን፣ ገብቷል። ይሄ ነው ዋና ሐሳባችን። ቤተክርስቲያን ሩቅ ለምትመስለው ወጣት ምን ያህል ቅርብ እንደሆነች ማሳየት ነው ፍላጎታችን፣ ገብቷል። እኛ ፍጹም መንፈሳውያን ሆነን አይደለም ይሄንን የምናደርገው። ነገር ግን እንደው እግዚአብሔር በረዳልክ የቤተክርስቲያንን ትምህርት የቤተክርስቲያንን ስርዓት በተወሰነ መንገድ ቢሆን ለወጣቱ ቅርብ አድርጎ ማሳየት ዋና ዓላማችን ስለሆነ ነው ይህንን ሐሳብ ያመጣሁት። ወደ መጨረሻው እየሄድን ነው ይመስለኛል። እንደው እኔን ጨምሮ መንፈሳውያን መሆንን ለምንፈልግ የቤተክርስቲያናችን ልጆች ኦርቶዶክሳውያን ወጣቶች ማለት የምትፈልገው ነገር ካለ? ብዙ ሰው እኔንም ጨምሮ ነው። ይሄ ስላወራው ትኖረዋለሁ ማለት አይደለም። መንፈሳዊ ድካም አለ፣ ዝለት አለ። ትጀምራለህ፣ ትወድቃለህ፣ ትነሳለህ ምናምን። ያ ነገር ነው አብዛኛውን ሰው እያደከመ እንትን የሚለው እና አንድ ድካምም አለ። ሁላችን የምንፈተንበት አንዲት ኃጢአት አለች። ምናልባት በሌላ ፕሮግራም ከመጣንበት አላቅም፣ በዚህ ጉዳይ በሰፊው ባልነካው ጥሩ ነው። ግን አንድ ድካም አለች፣ የሆነች ስስ ጎን አለች። ወደ እግዚአብሔር መቅረብ ፈልገን ጎትታ የምትጠለን የሆነች ኃጢአት አለች። እሱ ነው የሚገርም። እሱ ባይኖር ልንል እንችላለን እሷ ባትኖር እኮ በቃ ስንት ነገር ምናምን፣ ግን ያቺ ነገር ትጎትናለች። እኔ ለእሱ አንድ ታሪክ አለ በወንጌል ክርስቶስ የተናገረው። አንድ እግዚአብሔርን ማያፈር ሰውን የማይፈራ አንድ መኳንንት ነበረ እና አንድ ባልቴት ትለምነው ነበር እንዲፈረድላት። ሁልጊዜ በበሩ ቆማ ማለት ነው። ያ ሰውዬ እንኳን ሊሰማት እሷን እንዳልኩ ነው ሲገልጸው እግዚአብሔርን ማይፈራ ነው፣ ሰውን ማያፈር ነው እና ትቷት ነው የሚሄደው። ግን አታቋርጥም ማለት ነው። የሆነ ጊዜ በጣም በቃ አልፈታለችው እና ምን እንዳልታውቃል ስለ ንዝናዙያ ብሎ ፈረደላት ወይም ሰጣት ፍርዷን። እንዳትጨቀጭቆ ብሎ ነው እንግዲህ። ይሄ እግዚአብሔርን የማይፈራው ሰውን የማያፍረው ሰውዬ በዚህ ቦታ እግዚአብሔርን አድርገው። እግዚአብሔር ለአንተ ምን ያህል ፍቅር እንዳለው እንኳን ነዝንዘኸው አይደለም ማለት ነው። እና ስለዛች ድካማችን ዘወትር እግዚአብሔርን መጠየቅ። አንድ መጠየቅ አይጠበቅብንም ነበር ወይ ምናምን ሊል ይችላል። አንድ መጠየቅ ምን ችግር አለው የሚል ሰው ይኖራል።
እግዚአብሔር ያን ጉዳይ ምን ያህል እንደምትፈልገው ማወቅ ይፈልጋል ማለት አንዴ ሞከርካ አንድ ነገር በጣም ከፈለግኩ ወይም ደግሞ አሁን ለምሳሌ የሆነ ነገር ተፈጥሮብህ የሆነ ባለስልጣን ጋር ብትሄድ ያን ነገር በጣም የምትፈልገው ከሆነ ምን ሺህ ጊዜ ብትመላለስ አይደክምም ተስፋ አለ ውስጥ ዛሬ እሺ ልኝ ምናልባት እንደዛ ሴትዮ ስለንዝናዜው ብሎ ይፈርድልህ ይሆናል እግዚአብሔር ፊትስ እግዚአብሔርን ብትነዘንዘው በቃ አንተን እኮ ነው መቅረብ የፈለኩት ሌላ ነገር አይደለም ይቺ ኃጢአቴን ይቺን ድካሜን አንሳልኝ እኮ ነው ያልኩት ወደ አንተ ለመቅረብ እኮ ነው እያልክ ዘወትር ምናልባት እንደ 12 ዓመት ደም እንደፈሳ ሴትዮ ልትሆን ትችላል ያንተ 12 ዓመት ሊሆን ይችላል 12 ቀን ሊሆን ይችላል ምናልባት ደግሞ 38 ዓመት ሊሆን ይችላል ቅድም ጽናትና ትዕግስት አላልኩ ሁሌያችን ጉዳይ እግዚአብሔር መጠየቅ ያስፈልጋል የሆነ ቀን ስለ ንዝናዜያችን ብቻ አይደለም ስለሚወደና ስለ ትጋታችን ስለ ፍላጎታችን ብሎ ይመረናል ይሄን ማንሳት ያስፈልጋል ሌላው ተስፋ ለመቁረጥ ነው በቃ እንኳን አንተን ፊያይቷ የዘየማን እንኳን ምሮታል እግዚአብሔር ግብጻይቷ ማርያም የተባለችውን ዘማዊት ምሯል ሙሴ ጸሊምን ወንበዴውን ምሯል እንኳን አንተ ማንነኝ ብለን ተስፋ የምትቆርጡ በ11ኛው ሰዓት እግዚአብሔር ይምራል ብቻ ተመለስ ውደቅ ተነስ በቃ መንፈሳዊነት ይሄ ነው ተስፋ መቁረጥ አያስፈልግም ማን ሲቆርጥ አይታ ነው በቃ ተስፋ የምትቆርጡ ማንን ሲጥል አይታ ነው ያንን ማሰብ ያስፈልጋል የሆነ ቀን እድናለሁ የሆነ ቀን እግዚአብሔር ሆናለሁ ብሎ መትጋት ንስሐ ገባ ውደቅ አሁንም ተነስ እግዚአብሔር ለምን ወደቀ ይላል ለምን አልተነሳም እድሉ ነበረን እስክትሞት እስከ መጨረሻው ህቅታ ድረስ እግዚአብሔር አንተን ለማማር ሰበብ ይፈልጋል ያቺን ኦፖርቹኒቲ መጠቀም ያስፈልጋል ተስፋ መቁረጥ ትልቁ ኃጢአት ነው ተስፋ መቁረጥ በእግዚአብሔር ምህረት አለማመን መካድ ይሄንን ማወቅ ያስፈልጋል መጨረሻ አንድ ታሪክ ብቻ ተናገረ ይልጨርስ ሰው በቃ በጣም በደካማነቱ ያዝናል ብዙ ወጣት ድካሙ ያሳዝነዋል መትጋት ይፈልጋል እንደሌላው ማስቀደስ ይፈልጋል በብዙ ጓደኞቻችን እንቀናለን ግን ደካማ ነን መጸለይ እንፈልጋለን መጾም እንፈልጋለን በተለይ ደግሞ ንስሐ መግባትና ስጋውን መቀበል የሁሉም ሰው ህልም ነው አቅቶኝ ነው እንጂ ነው ያብዛኛው ሰው ወድጄ ይመስላል ነው ማንንም ወዶ አይደለም እናውቃለን እኮ መፍረድ ምናምን አይደለም በቃ አቅቶኝ እና አንዳንዴ የሆነ ሰነፍተም አስተማሪ በሰነፍ ተማሪ እናደደል እንደዛ የምናስበው ሰዎች አለን እግዚአብሔር የሆነ ስለ ድካማችን የሚጠላ ልክ ቤት ውስጥ የሆነ ያክል ወንድምናቶች ካሉ ሰነፉ ተማሪ ሁሉ ጊዜ እንደሚማረሩበት ልክ እንደዛው እግዚአብሔር ሌሎቹን ብርቶቹን ሰብሰብ አድርጎ አንተ ግን መቼ ነው ሰው የሚሆነው ይሄ ምናምን ብሎ የሚታዘበን የሚመስለው በጣም ብሷል አይኔን እንኳን ትቶኛል ምናምን ሚል ለዚህ አንድ እጅግ እኔ በጣም አቡነ ሺኖዳ የተናገሩት ድንቅ ታሪክ አለ ዲያብሎስ እግዚአብሔርን እንዲህ ይለዋል ብርቶቹን ለኔ ተውልኝ እችላቸዋለሁ ደካሞቹን ግን አልችላቸውም ለምን ምክንያቱም እነሱ ድካማቸውን ስላመኑ ወደ አንተ ተጠግተዋል አንተን ያዘ ደግሞ አልችልም ማለት አይ ድካምህን ካመንክ ወደሚያበረታ እግዚአብሔር ነው የምትሄደው ኮንፊደንት የሆነ ሰው እግዚአብሔር አያስፈልገኝም ምናምን የሚል ሰው ሴጣን ለሱ ቀላል አንተ ከብደኸዋል የሚገርም አንተ ትከብደዋል አንተ ደካማው ትከብደዋል ምክንያቱም ድካምህን አምነሃል እግዚአብሔር እንደሚያስፈልገው ያውቃል እና እግዚአብሔር ሁሉ ጊዜም ከደካሞች ጎን እንደሆነ ዲያብሎስ ያውቃል እኛ ግን አናውቅም አጋንንት የሚያውቁትን ዕውቀት እኛ አናውቅም እና ከኛ ጋር ምንም ጨምረው ነገር የለም እግዚአብሔር ካንተ ጋር ነው እግዚአብሔር ካንቺ ጋር ነው እግዚአብሔር ከኛ ከደካሞቹ ጋር ነው ሊያበረታን ዝግጁ ነው እናንተ ሸክማችሁ የከበዳችሁ ነው ወደ እኔ ያሳርፋችኋለሁ ነው ያለው እግዚአብሔር በቸርነቱ ያሳርፈን አሜን እንግዲህ እዚህ ላይ መጨመር ውሃ እንደመከለስ ነው በእውነት ምክንያቱም እኔ በግሌ እኔ እድለኛ ነኝ ለምን እንዲህ አጠገብ ላጠገብ ቁጭ ብለን እየተማርኩ ነው ያለሁት የኛ ተመልካቾችም እንዲህ እድለኞች ናቸው በእውነት ምክንያቱም እግዚአብሔር ሊናገረን የፈለገውን ነገር እንዲህ ባጭር ቋንቋ እንዲህ በግልጽ አማርኛ እንዲህ በቀረበ ሰው መናገር ቀላል አይደለምና ሁላችንንም የምንመኘውን መንፈሳዊ ህይወት ከእግዚአብሔር ጋር ለመኖር አስምርልኝ በደንብ ከእግዚአብሔር ጋር ለመኖር በንስሐ ህይወት ተመላልሰን ስጋ ወደሙን ለመቀበል ልጅ የመሆን አሁን ቅድም በስቴፕ የገለጽካቸው ነገሮች አሉ አይደል ባሪያ ያለን ሰራተኛ ልጅ አለ እና ሁላችንም ልጅ የመሆን ፍላጎት ነው ያለን ምክንያት አያስፈልገንም እግዚአብሔርን ለመከተል እርሱን ለመምሰል እኔን ምሰሉ ያለ እግዚአብሔር
መንፈሳዊ ህይወትን እንድንኖር ምክንያት መደርደር አያስፈልግም። በጣም ትልቁ የዚህ መርሃ ግብር ሀሳባችን ይሁንና የመጽሐፍ ሪኮሜንዴሽናችንን እናቅርብ። እጅግ በጣም 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 ድንቅ መጽሐፍ ለወጣቶች የሚሆን መጽሐፍ ነው። ዲያቆን ሄኖክ ኃይሌን የተረጎመው ተግባራዊ ክርስትና ይባላል። ቅዱስ አባ አትናቴዎስ ናቸው የጻፉት። ዲያቆን ሄኖክ ኃይሌን የተረጎመው ተግባራዊ ክርስትና። እኔ እሱ መጽሐፍ የሰው የወጣቶች ህይወት ላይ የሚያመጣውን ተጽዕኖ እንዲህ ነው ብዬ መናገር አልችልም። አንብቡት ብቻ ነው የምለው። ቪዲዮ አይቶ ምናምን የሚመጣ ለውጥ ላይኖር ይችላል። መጽሐፍት ግን በጣም ይገነባሉ። ተግባራዊ ክርስትና ደግሞ ከሁሉ መጽሐፍት ለእኔ ላቀ ነው። አለ ገበያ ላይ ግዙት፣ በጣም ርካሽ ነው። እኔ ሚሊየንስ ዲዘርቭ የሚያደርግ መጽሐፍ እንኳን 180 200 ብር ውስጡ ያለውን ሀብት ስለማታውቀው። አንድ ወዳጅ አለኝ ከ20 ጊዜ በላይ አንብቦታል። ለምሳሌ አንዴ ካነበብኩ በኋላ ለ2 ሳምንት የምትሆነው አይነት ሰው ለዘላለም የምትናፍቀው ሰው የሚያረግህ ማለት ነው። ወደድክም ጠላም ሊሆን ያክል ጊዜ ያው እኛ አንድ ያስገብተን የመለወጥ እንትን ስለሌለ ነው። ሊሆን ያክል ጊዜ ትሆን የለ መጽሐፉን እያነበብክበት 2 ሳምንት ከፈጀብህ 2 ሳምንት የምትሆነው አይነት ሰው በቃ ትቀናለህ፣ በራስህ ትቀናለህ። ያን ያህል በጣም ኢምፓክት የሚያመጣ መጽሐፍ ነው። ስላልታወቀ በጣም እንትን ይለኛልና ተግባራዊ ክርስትና አንብቡት ነው ብላችሁ። በጣም በጣም እናመሰግናለን ዩዬ። ይህ ዚቅ ሚዲያ ነው ለባለማህተቦች የሚዘጋጅ ልዩ የእንዴት መርሃ ግብር። አሁንም ከኛ ጋር በተለያዩ ርዕሶችን እናወራለን። ምናልባትም የዛሬውን ቪዲዮ ከተጠቀማችሁበት እንዲሁም ለመንፈሳዊ ህይወት ይረዳናል ብላችሁ ካሰባችሁ ከስር በኮሜንት እንድታሳውቁን አሁንም መልእክታችን ነው። ዚቅ ሚዲያ ለባለማህተቦች